ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎችን ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። የ2018 የሆራ ፍንፍኔ ኢሬቻ በዓል ቅድመ ዝግጅት በማስመልከት የአዲስ አበባ ጽዳትና አስተዳደር ኤጀንሲ የኢሬቻ ፓርክና አካባቢውን የማጽዳት መርሃ ግብር አካሂዱም። የ2018 የሆራ ፍንፍኔ ኢሬቻ በዓል ቅድመ ዝግጅት በማስመልከት የአዲስ አበባ ጽዳት አስተዳደር ኤጀንሲ ከ11ዱም ክፍለ ከተማ ከተውጣጡ መንገድ ጽዳት ሰራተኞች ጋር በመተባበር እንዲሁም የተለያዩ የከተማ መስሪያ ቤት ኃላፊዎች በተገኙበት የኢሬቻ ፓርክና የአካባቢውን የማጽዳት መርሃ ግብርም አካሂደዋል። የአዲስ አበባ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር አቶ ገዛኸኝ ደሲሳ እንዳሉት በአዲስ አበባ ከተማ የሚከበሩ ሁሉም የአደባባይ በዓላት የቱሪስት መስህብ እንዲሆኑ እየተሰራ ስለመሆኑም ገልጸዋል። በተጨማሪም የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ የ2018 ሆራ ፍንፍኔ ኢሬቻን በዓልን በማስመልከት የተለያዩ ቅድመ ዝግጅቶች እየተደረጉ መሆኑን በመጥቀስ በተለይም ከተለያዩ ክልሎች ለሚመጡ እንግዶች እንዲሁም ለቱሪስቶች ምቹ እንድትሆን የከተማ አስተዳደሩ የከተማ ነዋሪው ጉልህ ሚና እየተወጡ መሆኑንም ተናግረዋል። በዓሉን ምክንያት በማድረግ ከሚደረጉ ቅድመ ዝግጅቶች መካከል የኢሬቻ ፓርክና አካባቢውን ማጽዳት ቀዳሚ መሆኑን ገልጸዋል። የሆራ ፍንፍኔ ኢሬቻ በዓል ከተከናወነ በኋላ ከተማዋን የማጽዳት መርሃ ግብር እንደሚቀጥል ሪፖርተራችን ጽዮን ወንዲፍራው ዘግባለች። ትምህርት ሚኒስቴር የ2017 ዓ.ም የትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አድርጓል። ሚኒስቴሩ እንደገለጸው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዛወር 50 በመቶና ከዚያም ማምጣት እንዳለባቸውም ይደነግጋል። በዚህም መሰረት በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካኝ ውጤታቸው 49.50 እስከ 49.99 በመቶ ያመጡ ተማሪዎች ወደ 50 በመቶ እንዲጠጋጋ መወሰኑም አመላክተዋል። ውሳኔውን ተከትሎም 49.5 ከዚያም በላይ አማካኝ ውጤት ያስመዘግቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዲያሟሉ ተደርጎ ይወሰዳል ተብሏል። ስለሆነም 49.5 እና ከዚያም በላይ ውጤት ያስመዘግቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስቴሩ አረጋግጧል። ሀገራዊ የውጭ ምንዛሬን ፍላጎት ለሚደጉመው የቅባትና ጥራጥሬ ሰብሎች ምርታማነት በትኩረት እየተሰራ መሆኑን ግብርና ሚኒስቴር ገለጸ። በሚኒስቴሩ የቅባት ሰብሎች ልማት ድህረ ምርት ዴስክ ኃላፊ ፍስሐ ተሎሳ እንዳሉት የሰብል አምራቹን ለማበረታታትና የሚፈለገውን የሰብል ምርታማነት ለማሳካት እየተሰራ ስለመሆኑም ገልጸዋል። ለአብነት በአርሶ አደሩ በስፋት የሚለሙ ከፍተኛ የምርት አቅም ያላቸው ዋና ዋና ሰብሎችና ተስማሚ ስነ ምህዳሮችን በመለየት በኩታ ገጠም በማደራጀት ስራ ተሰርቷል ብለዋል። በዚህ መሰረት የኩታ ገጠም እርሻ በቅባት ሰብል ከነበረበት 0.93 ሚሊዮን 930 ሺህ ሄክታር በ2017-18 የምርት ዘመን ወደ 1.76 ሚሊዮን ሄክታር ማደጉንም ገልጸዋል። በግብርና ምርምር የታገዘ የመነሻ ዘር አቅርቦትን በማሻሻል የምርጥ ዘርና ማዳበሪያ አቅርቦት ብሎም አጠቃቀም እንዲያድግም መደረጉንም ጠቁመዋል። በሰብሎች አመራረት ያጋጠሙትን ችግሮች በመለየት መፍትሄዎቻቸውን በማስቀመጥ የተሻሻሉ የሰብል አመራረት ማኑዋሎችና ፓኬጆችን በማዘጋጀት በተግባር የተደገፈ ስልጠና እስከ አርሶ አደሩ እንዲወርድ ተደርጓልም ብለዋል። በአፋር ክልል 900 ትምህርት ቤቶች የተማሪዎች ምገባ ሊጀምር መሆኑን የአፋር ክልል ትምህርት ቢሮ አስታወቀም። በትምህርት ቢሮ የመማር ማስተማር ዘርፍ ምክትል ቢሮ ኃላፊ አቶ ኡመድ አብደላ እንደገለጹት በተያዘው የ2018 ትምህርት ዘመን 372,000 የሚሆኑ ተማሪዎች የትምህርት ገበታ ላይ ይገኛሉ ነው ያሉት። ተማሪዎች የምገባ ፕሮግራሞችን የማህበረሰቡ ተሳትፎ እንደተጠበቀ ሆኖ ተቋማትም የበኩላቸውን ድጋፍ የሚያደርጉ መሆናቸውንም ተናግረዋል። የመምህራንን አቅም ማሻሻል ጨምሮ በተማሪዎች የምገባ ፕሮግራሞች ዘርፍ ብዙ ስራዎች ሊሰሩ መታቀዱንም አብራርተዋል። የአፋር ክልል ትምህርት ቢሮ የትምህርት ጥራት ችግሮችን ለመቅረፍ በአዲሱ የትምህርት ዘመን በትኩረት እንደሚሰራም አያይዘው ገልጸዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የተባበሩት መንግስታት ድርጅት ውሳኔ ከሰጠ ከ7 ወራት በኋላ በምስራቅ ኮንጎ አሁንም ሰላም እንደሌለ ተገለጸ። የተባበሩት መንግስታት በሁለቱ ወገኖች የሚደረገው ጦርነት እንዲቆም የሚጠይቀው ውሳኔ በሙሉ ድምፅ ካጸደቀ ከ7 ወራት በኋላ በኮንጎ የተባበሩት መንግስታት ከፍተኛ ልዑክ ሰላም አሁንም የለም ብለዋል። በሰኔ ወር በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል በዋሽንግተን የፈረሙት የሰላም ስምምነቶች እና በኳታር ከኤም23 አማጽያን ጋር በሐምሌ ወር የተኩስ አቁም ድርድርን ጨምሮ ዲፕሎማሲያዊ እንቅስቃሴ ቢያደርጉም ግጭቱ መባባሱን ስለመቀጠሉም ተነግረዋል። በዲሞክራቲክ ሪፐብሊክ ኮንጎ ተወካይና የሞኔስኮ መሪ የሆኑት የቢንቱ ኮይታ እንዳሉት የውሳኔው ቁልፍ ድንጋጌዎች አሁንም አልተተገበሩም ብለዋል። የሩዋንዳው ቋሚ ተወካይ ካርሌ ማርቲንጎ ንጓንጋ በበኩላቸው
ዲሞክራቲክ ሪፐብሊክ ኮንጎ በጭካኔ ከተከሰሰው ከኤፍዲአርኤ አማጽያን ቡድን ጋር ትብብር እያደረገ ነው ሲሉም ተናግረዋል። የተባበሩት መንግስታት በመስከረም ወር ባደረገው ምርመራ ሁሉም ወገኖች የጦር ወንጀለኛ በሰብአዊነት ወንጀሎች ፈጽመዋል ሲሉ ገልጸዋል ሲል አፍሪካ ኒውስ ዘግበዋል። ቱርክዬ በዶሃ የጋዛ የተኩስ አቁም ድርድሮችን ለመቀላቀል እንደምትፈልግ የኳታር የውጭ ጉዳይ ሚኒስቴር አስታወቀ። የቱርክዬ ፕሬዝዳንት ሬሴፕ ጣይብ ኤርዶጋን የዩኤስ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ለማድረግ ጦርነቱን ለማስቆም ላደረጉት ጥረትም አድንቀዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አውዳሚውን ጦርነት ለማስቆም ባለ 20 ነጥብ እቅድ ካቀረቡ በኋላ በተፈጠረው ዲፕሎማሲያዊ እንቅስቃሴ የቱርክዬ ተወካዮች በዶሃ የጋዛ የተኩስ ማቆም ድርድርን ለመቀላቀል አቅደዋል ተብሏል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልሳሪ በሰጡት ጋዜጣዊ መግለጫ ላይ ቱርክ አሁንም የድርድሩን አካል ለመሆን በቅርበት እየሰራች ነውም ብለዋል። የሐማስ ባለስልጣናት የአሜሪካን እቅድ ሙሉ ቃል እንደተቀበሉም አረጋግጠዋል። በፍልስጤም ግዛት ላይ የሚካሄደው ጦርነት በየቀኑ በደርዘን የሚቆጠሩ ሰዎችን እየገደለ ባለበት በዚህ ወቅት የጋዛን የሰላም እቅድ በአደራዳሪዎችና በዓለም ዙሪያ ባሉ መሪዎች ዘንድ ተቀባይነትን አግኝቷል ሲል አልጀዚራ ዘግበዋል። ተመልካቾቻችን ከፕራይም ሚዲያ የሳቱ መረጃዎችን ይመስላሉ። ሰላም